የአሜሪካ ምክትል ውጭ ጉዳይ ሚኒስትር ክሪስቶፈር ላንዳው ኢትዮጵያን ጨምሮ በአራት የአፍሪካ ሀገራት ከነገ ጀምሮ ጉብኝት ሊያደርጉ ነው። ምክትል ውጭ ጉዳይ ሚኒስትሩ በአዲስ አበባ ቆይታቸው ጠቅላይ ሚኒስትር አብይ አህመድን ጨምሮ ከኢትዮጵያ ባለስልጣናት ጋር በቀጠናዊ የሰላምና የጸጥታ ጉዳዮች ላይ እንደሚወያዩ የአሜሪካ ውጭ ጉዳይ መስሪያ ቤት አስታውቋል። ምክትል ሚኒስትሩ በዚሁ ጉብኝታቸው ከኢትዮጵያ በተጨማሪ ወደ ግብጽ፣ ኬንያና ጅቡቲ ይጓዛሉ። የአሜሪካ ምክትል ውጭ ጉዳይ ሚኒስትር ሆነው በመጋቢት 2017 ዓ.ም የተሾሙት ክሪስቶፈር ላንዳው ወደ ካይሮና አዲስ አበባ የሚጓዙት የሀገራቸው ፕሬዝዳንት ኢትዮጵያና ግብጽ በታላቁ የህዳሴ ግድብ ምክንያት የገቡበትን ውዝግብ ለመፍታት እንደሚሹ ባስታወቁ በጥቂት ቀናት ውስጥ ነው። የላንዳው የመጀመሪያ መዳረሻ በሆነችው ግብጽ ላንዳው በአካባቢያዊ ተግዳሮቶች ላይ ስለሚደረግ ትብብር ከሀገሪቱ ባለስልጣናት ጋር እንደሚወያዩ መስሪያ ቤታቸው ገልጿል። በእነዚህ ውይይቶች የአሜሪካና የግብጽ ኢኮኖሚያዊ ግንኙነትን ማጠናከርን የተመለከቱ ጉዳዮች እንደሚነሱም መስሪያ ቤቱ አመልክቷል። የአሜሪካው ምክትል ውጭ ጉዳይ ሚኒስትር ከካይሮ ወደ አዲስ አበባ ሲያቀኑ በዩናይትድ ስቴትስ ጦር የአፍሪካ እዝ አዛዥ ጀነራል ዳግቪን አንደርሰን አብሯቸው ይጓዛሉ። ጠቅላይ ሚኒስትር አብይና ጀነራል ዳግቪን አንደርሰን ባለፈው ህዳር በአዲስ አበባ ተገናኝተው ነበር። የአሜሪካው የጦር መኮንን ወደ አዲስ አበባ ብቅ ያሉት በቀጠናዊ ጸጥታና ለተሻሻሉ የትብብር እድሎች ላይ ለመወያየት እንደሆነ ጠቅላይ ሚኒስትሩ በወቅቱ ገልጸው ነበር። የሀገሪቱ ምክትል ውጭ ጉዳይ ሚኒስትር በአዲስ አበባ በሚኖራቸው ቆይታ ከሰላምና ጸጥታ ጉዳዮች ባሻገር ለኢኮኖሚ ጉዳዮች ትኩረት እንደሚሰጡም ተገልጿል። ላንዳው ከኢትዮጵያ ባለስልጣናትና ከግሉ ዘርፍ ተወካዮች ጋር በአዲስ አበባ በሚያደርጉት ውይይት ለዩናይትድ ስቴትስ የንግድ ተሳትፎ የሚሆኑ እድሎችን ያስተዋውቃሉ ተብሏል። ላንዳው በአዲስ አበባ ቆይታቸው ከአፍሪካ ህብረት ኮሚሽን ሊቀመንበር ማህሙድ አሊ ዩሱፍ ጋር የመገናኘት እቅድም ይዘዋል። በዚህ ውይይት አሜሪካና የአፍሪካ ህብረት ቅድሚያ የሚሰጧቸው ጉዳዮች እንደሚነሱ ተገልጿል። ሁለቱ ወገኖች ከሚወያዩባቸው አጀንዳዎች መካከል ሰላምን ማስፈን፣ የንግድ ትብብርን ማስፋትና ሰብአዊ ቀውሶችን መፍታት የሚሉት እንደሚገኙበት የአሜሪካ ውጭ ጉዳይ መስሪያ ቤት አስታውቋል። ከ20 ዓመት በላይ በስራ ላይ የነበረውን የኢትዮጵያ አቪዬሽን ደህንነት አዋጅ ለማሻሻል የተዘጋጀ የአዋጅ ረቂቅ ትላንት ሐሙስ ጥር 14 ቀን 2018 ለህዝብ ተወካዮች ምክር ቤት ቀረበ። አዲሱ የአዋጅ ማሻሻያ ለብሔራዊ መረጃና ደህንነት አገልግሎት አሁን ካለው ተጨማሪ ስልጣንና ተግባር የሚሰጡ ድንጋጌዎችን አካቷል። የደህንነት ተቋሙ ብሔራዊ የአቪዬሽን ሴኩሪቲ ጥራት ቁጥጥር የተባለ የስራ ክፍል ማቋቋም የሚያስችለው ድንጋጌ በአዲሱ አዋጅ ተካቷል። የአውሮፕላንና በአውሮፕላን ማረፊያ ጣቢያዎች ላይ ህገወጥ ጣልቃ ገብነት ሊፈጸምባቸው የሚችሉ ከትከሻ የሚተኮስ የአየር መከላከያ መሳሪያ ስጋት ማድረስ የሚችል ማንኛውም ነገር ወይም የሰው አልባ አውሮፕላን ድሮን ዝውውር ቁጥጥር የማድረግ ስልጣንም ተቋሙ አግኝቷል። ብሔራዊ የደህንነት ተቋሙ በዚህ መልክ ሊቃጣ የሚችል አደጋን ለመከላከል ስርዓት የመዘርጋትና እርምጃ የመውሰድ ስልጣንም በአዲሱ አዋጅ ተሰጥቶታል። በአዋጁ ማሻሻያ ውስጥ በኢትዮጵያ በኩል የሚጓዙ ተላላፊ መንገደኞች ከመነሻ ሀገር የሚደረግላቸው የደህንነት እርምጃ አስተማማኝ ሲሆን ከፍተሻ ነፃ ሊሆኑ እንደሚችሉ የሚገልጽ ድንጋጌም ተካቷል። ሆኖም አስተማማኝ ደህንነት እርምጃ በሚል በተገለጸው ሀረግ ላይ ትርጓሜ አልተሰጠም። በተጨማሪ አዲሱ አዋጅ ኦፕሬተሮችና በኤርፖርት ውስጥ የአቪዬሽን ደህንነት አገልግሎት የሚያገኙ አካላት ለብሔራዊ መረጃና ደህንነት የደህንነት አገልግሎት ክፍያ እንዲከፍሉ ይደነግጋል። የክፍያው መጠን በየጊዜው በሚደረግ ጥናት መሰረት በብሔራዊ ደህንነት ተቋምና በኢትዮጵያ አየር መንገድ ግሩፕ በጋራ እንደሚወሰንና እንደሚሻሻል አዲሱ አዋጅ ይገልጻል። የኢንፎርሜሽን መረብ ደህንነት አስተዳደር፣ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት፣ የኢሚግሬሽንና ዜግነት አገልግሎት፣ የጉምሩክ ኮሚሽን ተጨማሪ ስልጣንና ተግባር በማሻሻያ አዋጁ ተሰጥቷቸዋል። የማሻሻያ አዋጁ ረቂቅ ለዝርዝር እይታ ለሚመለከተው ኮሚቴ ተመርቷል።
በጋምቤላ ከተማ ባለው ወቅታዊ የጸጥታ ሁኔታ ምክንያት ከዛሬ አርብ ጥር 15 2018 ጀምሮ የመንግስትም ሆነ የግል ሞተር ሳይክሎችን ላልተወሰነ ጊዜ ማሽከርከር በጥብቅ የተከለከለ መሆኑን የከተማይቱ አስተዳደር አስታወቀ። በከተማው የሚገኙ ሆቴሎችና ግሮሰሪዎችም አገልግሎት መስጠት የሚችሉት እስከ ምሽት 2 ሰዓት ድረስ ብቻ መሆኑን አስተዳደሩ ገልጿል። አስተዳደሩ ይህን የገለጸው በጋምቤላ ከተማ ባለው ወቅታዊ የጸጥታ ሁኔታ ላይ ከተወያየ በኋላ መሆኑን የከተማይቱ የመንግስት ኮሚኒኬሽን ጉዳዮች ትላንት ምሽት ባወጣው መግለጫ ላይ አመልክቷል። በጋምቤላ ከተማ ካለፈው ህዳር ወር መጨረሻ ጀምሮ በተከሰተ የጸጥታ መደፍረስና ግጭት ቁጥራቸው እስካሁን በይፋ ያልተገለጸ ሰዎች መሞታቸውንና መጎዳታቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን ባለፈው ወር አጋማሽ ባወጣው መግለጫ አስታውቆ ነበር። የጋምቤላ ክልል መንግስት መቀመጫ በሆነችው የጋምቤላ ከተማ የተቀሰቀሰውን ግጭት ተከትሎ ከምሽት 1 ሰዓት በኋላ በሚደረግ የተሽከርካሪና የሰው እንቅስቃሴ ላይ የሰዓት እላፊ የተጣለው ህዳር 30 2018 ነበር። በከተማይቱ የተጣለው የሰዓት እላፊ ከምሽቱ 2 ሰዓት እስከ ንጋቱ 12 ሰዓት ድረስ እንዲሆን የክልሉ መንግስት ባለፈው ታህሳስ 15 ውሳኔ ማሳለፉም አይዘነጋም። የክልሉ መንግስት በጋምቤላ ከተማና የጸጥታ ችግር ይስተዋልባቸዋል በተባሉ አካባቢዎች ላልተወሰነ ጊዜ የጣለው የሰዓት እላፊ ስለመነሳቱ እስካሁን በይፋ የተገለጸ ነገር የለም። የጋምቤላ ከተማ አስተዳደር ዛሬ ካካሄደው ውይይት በኋላ ያሳለፋቸው ውሳኔዎች ግን ይህንኑ የሚያጠናክሩ ሆነው ታይተዋል። የከተማ አስተዳደሩ ላልተወሰነ ጊዜ የሞተር ሳይክል ማሽከርከር ከመከልከሉ በተጨማሪ በከተማው የሚገኙ ባለሶስት እግር ተሽከርካሪዎች፣ ባጃጆች አገልግሎት መስጠት በሚችሉበት ጊዜ ላይም ገደብ ጥሏል። በውሳኔው መሰረት በጋምቤላ ከተማ የሚገኙ ባጃጆች አገልግሎት መስጠት የሚችሉት ከጠዋቱ 1 ሰዓት እስከ ምሽት 1 ሰዓት ብቻ ነው። በጋምቤላ ከተማ የሚገኙ ሆቴሎችና ግሮሰሪዎች አገልግሎት መስጠት የሚችሉት እስከ ምሽት 2 ሰዓት ድረስ ብቻ መሆኑንም አስተዳደሩ ጨምሮ ገልጿል። እነዚህን ክልከላዎችና ገደቦች ጥሶ በተገኘ ማንኛውም ግለሰብ ላይ አስተዳደራዊ እርምጃ የሚወሰድበት መሆኑንም የጋምቤላ ከተማ አስተዳደር በዛሬ መግለጫው አስጠንቅቋል።